ሞት አይደለም እንዴ? ሞት እኮ ላባችን ጠብ ሲል ድረስ ፕሮፌቲክ ዳንስ አስተግፊሩላህ አልዓዚም። ምናልባት በዚህ ዳንሳችን ገነት ካስገባል ምን ይታወቃል? እንግዲህ ወቀው ገነት አትገባም አንተ። በዚህ ብቻ አላበቃም። ማታም ሰርግ ነገር ነበረንና ይህንን ነገር ለምናገባት ሚስት እያለን ነበረን። ሚስትዮ ምን ብትል አሪፍ ነው? ሲሰጥህ እንጋባለን። ምን አስቸኮለ ሀቢቢ? አሁን ገነት የማይገባው ማን ይመስላችኋል? እኔ ወይስ እሷ? እና እኔም ነገሩ አላማረም ብዬ ሌላ ዜማ ሞከርኩ። የዝናቡ ነገር አስደንጋጭ ነውና ቀልባችንም ነጥቦ ዱዓ እናድርግና ሙሽራ ቤት ዱዓው ሙስተጃብ ነውና ወደ አላህ እናልቀስ ተውበት እናድርግና ታረቀን ጌታችን ይቅር በለንና በዝነት በረሕመት አላሁመ እስቂና ሙስጠፋ ለዚህስ ምላሽ አለሽ ብዬ ስጠይቃት እሷም የመለሰችልኝ ነገር እጅግ በጣም የሚያስደስት ነበር። እንደ መርቃት ብቻ እድል ሰጠችኝ። መርቀኝ። እኔም ምርቃቴ እንደዚህ ነበር። አወል ጀባ ቀሃ ጀባ አንቺን ያርግሽ ባለ አበባ አሚን። የወለደሽ ጀነት ይግባ አሚን። ስንቁንም ትጥቁንም ለኛ አላህ ያርገው አሚን። ተስሜ ተመለስኩ እላቸዋለሁ። ነገሩ አለፈና ተጋብተን ከ3 ወራት በኋላ ታመምኩ። ከታመምኩ በኋላ እሷም አንዲት 20 ብቻ ጋበዘችን። ሁሉ ነፍስ ሲጀመር እንዳልወደደችኝ የማውቀው የዛ ቀን ነበር። ነሺዳውን የመጀመሪያው ቀን ነሺዳውን የጋበዝኳት ቀን ተሰማኝ በእውነት። ከዛም ይሄንን አወቅኩና እኔም ጥያት ጠፋው። እሷም ሀቢባ ቤት ሄደችና ከሰሰችኝ። ክሱ ላይም ቀርቤ ነበር። ክሱ ምን ነበር? አይሻ ማን ያልሻቸው ደካማ ወንድ ልጅ ሚስት ያስተናግዳል። ሀቡ ያዳምጪኝ። እኔ ገንዘብሽን ላስመልስልሽ ነው የጠየቅሽኝ። ገንዘብ ነው የምፈልገው። ነገር ግን ዋሽቷል። ሀቡዬ ዋሽቷል። እኔ ከማንም ወንድ ጋር ግንኙነት የለኝም፣ ከማንም ወንድ ጋር። እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ። ልጁን ያስመረምር። እኔ በ2 ሚሊዮን ልሰጥ ቃል እገባለሁ። እስክሪንሾት አድርጉ፣ ድምጽ እንቅዱ። 2 ሚሊዮን አትስጪ። 2 ሚሊዮኑ ካለ ለምን እንታላለን? ለምን ሚስጥራችን ባዳ ይሰማል? 2 ሚሊዮን ብር እያለ ችግሮቻችን መፍታት እየቻለ ሌላንች ባዳማ ችግሮቻችን መስማት ሲጀመር እኮ 2 ሚሊዮን ብሩ ደብቀሽ ነው ችግሩ ብያት ታረቅን እላችኋለሁ። እንዴት ነው አካሄዴ? ያማረ ነው፣ በጣም አሪፍ ነው አካሄዴም። ተመሻሽ እንደዚህ ነበር እላችኋለሁ። ነገር ግን በዚህ ስሜት ውስጥ እያለሁ ወደ መንገድ እወጣለሁ። ስወጣ ደግሞ ያስቀሩኝንን ኡስታዝ መንገድ ላይ ያገኛቸዋል። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴ ከማ የታለች? የሆነች ልጅ ነበረች እዚህ ጋር። ኧረ ኡስታዝ አስተግፊሩላህ። አውዙ ቢላህ። አሁን እኔ ያላየኋትም እዚህ ጋር አይናችሁ ብሎ ሴት ማየት ጀመር። ዝም በል እንዴ ኡስታዝ ምንድን ነው? የት እንዴ ምንም አይነት ሴት የለችም እዚህ ጋር። እንዴ አስተግፊሩላህ። አላህ ይቅር ይበላችሁ። እንተ ቆይ እንዴ ደግሞ በኋላ መድረሳ እንዴ ነንድሮ ሁላችንም ነን ገነት የማንገባው። በጣም ነው የሚያሳዝነው። ደግሞ እኮ ጭራሽ ላይቭ ላይም እንዲህ ብለውን ነበር። በግብረ ሰዶም ልኮ እሙሙ እየሰበሰበ በሙሙ እያስፈራራ ሻሃዳ የሚያስይዘው ኡስታዛችሁ ነው። እና ይህንን ነገር የወጋ ቢረሳ ተወጋ አይረሳም በሚለው ይዘነው ነበር። እጅግ በጣም በሚያስገርም መልኩ ዛሬ ከቤታቸው አንድ ነገር እንሰማ።
እና ቤተክርስቲያን ውስጥ ሁሉ ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። በዚህ ጉዳይ ላይ ቄሱ ምን ይላሉ? ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ አሐድ። እኛም ደንግጠን ነበረን ይሄ ነገር እውነት ላይሆን ይችላል ብለን ቤተ ክርስቲያኗ ባልደረቦች ሂደን ቀጥታ ጠየቅን። ግብረ ሰዶም ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀድሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ይወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄ እውነቱን ነው ነገር። ከዚህ በላይ ምን ውርደት አለ? ከዚህ በላይ ውርደት አለ? ድንግል ማርያምን በሴት ከዚህ በላይ ብልግና አለ እንዴ? እናንተ ስዶች፣ እናንተ ባለጌዎች ሃይማኖት አለን ደግሞ ትላላችሁ እናንተ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ መጨበስ ባይቻልም ጨብሼ ነው የመጣሁትና ምን አላዝበል። ጥሩ ነገሮቹ ከኔ ናቸው፣ መጥፎቹ ከሴጣን ነው። እና ጥሩን ብቻ ለመውሰድ ትሞክራላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ያለብህ ችግር ምንድን ነው? የብር ነው። ይፈታል። ይሄ እኔ ብዙ ነገር እየሰማሁ ነው የመጣሁት። አንዱ ጓደኛዬ መንገድ ላይ እንዲህ እያለኝ ነበር። ምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። ምንድን ነው ግን ማለት እንዴት ነው ሮብን በበላው ማክሰኞ ዓርብን ለእሑድ የምትጠቀሙት? እንዴት በብር ምክንያት እንዴት ሰው ሊያብድ ይችላል? መንሱርም መንሱር እንዴት አንድ ዓመት አላሰሩ 3 ወር 4 ወር ይታሰር 4 ወር ውስጥ እንደዚህ አይነት እንትሮች ተው እንጂ መንሱር። እውነት ይጠበቃል መንሱር? ካንተ ይጠበቃል ወይ? የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ሌላኛው ደግሞ አለፍ ብዬ ደግሞ ወደዛ ስመለከትም የማይሸጡ ነገሮች ሲሸጡ ተመለከቱ። ስንት ነው አይጡ? ስንት ነው? የመጨረሻ አይቀንስም? አይ 100 ብር ነው የሚወጣው። መጨረሻው የሚወጣው 100 ብር ነው። ቀንሳ አልቀንስም። ኧረ በእናትህ ከ100 ብር አደብር። እስቲ አይጧን አውጣ ከፍ አድርጋ። ስጋ አለው። በችግር ምክንያት አይጥም መመገብ ጀመራችሁ? በዚህ ያክል ደረጃ ሽሮ አትበይም? ሽሮ ምግብ አይደል? ናቅሽ ንቀት ነው። ሌላው እኮ ብርን ይነፈጥበታል። ብር እንደዚህ ስትደረግ ነው የምትመጣው። የብር ሲስተም ይሄ ነው። ብርን ለማግኘት ያልሆኑ ነገሮችን አትሱ፣ ባልሆኑ መንገዶች ብርን አሰብስቡ። እውነት ልብስ የምትሸጡ ሁላ እኮ ይሄ ልጅ እንዴት ለብር በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት አሁን እንዴት አድርጌ ነው የምለብሰው? በመድኃኒዓለም እስቲ ተመልከቱ፣ ፍረዱ። ምንድን ነው የሚያስቅሽ? አሁን ይሄ ገልብጮ ነው የምለብሰው? ወደ ጎን ነው የምለብሰው? እንዴት አድርጌ ነው የምለብሰው? አሁን ምን አድርጋችሁኝ ነው ግን ሲሸጡልኝ? ምንድን ነው ያደረጋችሁኝ? እንዴት ነው ያላየሁት? ወይስ ምን የገዛው ሸሚዝ ራሱ ይሄ ነው ማለት በመድኃኒዓለም ፋሽን ነው፣ በቃ ፋሽን ነው እንደሜ ፋሽን። አንቺም ደግሞ ብር ማጣት እንዲያርጉሻል ብዬ አላሰብኩም ነበር። ተጠቀሙኝ። ላርጎ በረኪና ማዳበሪያ ሽቦና ስፖንጅ ውሃ ስታረጉበት ወደ ሶኬት ውስጥ ውሃ እንዳይገባ ብቻ መጠንቀቅ። በደንብ ካላሻችሁት አይጸዳም። ስለዚህ በደንብ መታሸት አለበት። በጣም ቆሻሻም ካለው ሽንት ቤት አስገብታችሁ በውሃ ማጠብ ትችላላችሁ። በቀላሉም ለማጽዳት ይመቻል። ቢያንስ በአመት 3 መታጠብ አለበት ብዬ አስባለሁ። ሁሉንም እንደዚህ አድርጌ አጣጣብኩኝ። የዛሬ ቪሎግ ይሄ ነው። ሰላም። ለምን ቆይ ወንዝ ይዘሽ አትወርጂ? ቀላል እኮ ወንዝ ይዘሽ ወርደሽ እዛ ውስጥ ነክረሽ ዘፍዝፈሽ ረጋግጠሽ ይዘሽው ብትመጪ በተወሰነ እንትኑ ይጠራል። የሳይ በሽተኛ ትመስላል። ምን እናያመም እስቲ በዚህ ሰዓት 10 ሚሊዮን ብር ቢኖርሽ ችግርሽ ሊፈታ ይችላል እንዴ የሚለውንም ጥያቄዎችን ብዙዎችን እየጠየቅን ነበር። 10 ሚሊዮን ብር አለህ ነው? የለኝም። ይኑር ብለን እናስብ። ለምሳሌ ያክል ማይኖር ምን ሽ ነው? አንተ ጥያቄ ልጠይቅ እኮ ነው እንደምትጋተት። በኪስ 10 ብር የሌለኝ ሰው 10 ሚሊዮን ብር አለ ወይ ብለህ ምን እንደሚሰጥ ባዲክሽን እኮ እሱን ጋር ደግሞ እስቲ ችጋራ ምን ልመንበት። ተዋ ያሳለፍነውን አትርስ። ደልቀን አብረን ብዙ ነገሮች አሳልፈን ዛሬ እንዲህ ተው እንጂ
ተስፋ የቆረጣችሁ ሰዎችም አላችሁ። የኢትዮጵያ ህዝብ እኔ አሁን ራሴን ላጠፋ ነው። ሳጠፋ ራሴን ብቻዬን አይደለም የምሞተው። ሰው ይዤ ነው እኔ የምሞተው፣ ብቻዬን አልሞትም። አባባ አማን ነው አባባ 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 ተስፋ የቆረጣችሁ ሰዎች ራሳችሁን ቻሉ። ሁለት ይረዳችሁ ተው፣ እኛን ተው። ግዴታ እናንተ እንደ ኢቲኤም ነው እንደ መሰሉት። ቆይ ግራ እየገባኝ ነገር እሱ እንደዛ ነው ብሰብ قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر ዱንያ ለሙስሊሞች እስር ቤት ናት፣ ለካፊሮች ጀነታቸው ናት። ሳይታወቅም የምንረዘቅበት አጋጣሚዎች እጅግ በጣም ሰፊ ናቸው። ለምሳሌ እናንተ አሪያና የ3 ዓመት ደሞዟን በ3 ቀን ዘጋች አሉ። አሪያናን ታቋታላችሁ? እቺ ነች። ቆይ ቪዲዮ ላሳያችሁና ልመለስ። I'm here at Burger King and an employee in Burger King just said Free Palestine to me. Ariana, what did you say to me? What did you say to me, Ariana? What did Free Palestine? Okay. Okay, Ariana. Say it again. I got you, Ariana. Here at Burger King. No problem. አሪያና ሃሚልተን እንግዲህ በበርገር ኪንግ ውስጥ ነበር የምትሰራው። እዛ ውስጥ እየሰራች ባለችበት ሰዓት ይሄ ጀለስ ከቺልና ከዛ ከየት ነው where are you from ምናምን ነገር ብላ ስጠይቀው ሁለት አካውንት ነው ያለው። እንግዲህ እሷ የምትለው እሱ የሚለው ምንድነው የስታር ኦፍ ዴቪድን አይታ ፍሪ ፓለስታይን ብላ ሰደበችኝ ነው እሱ የሚለው። በስ እሷ ደግሞ እያለች ያለችው ምንድነው where are you from ብዬ ስጠይቀው ከመጀመሪያ ካለበት ስቴት ከዛ ስቴት ነው I don't know what state ብቻ እዛ ነኝ ካለ በኋላ ስታር ኦፍ ዴቪድን ከውስጥ ከቲሸርት ውስጥ አውጥቶ ደግሞ ከእስራኤል ነኝ እንዳላትና ከዛ ያንን ስላት ደግሞ ፍሪ ፓለስታይን እንዳለችው ተናግራለች። ለማንኛውም ጀለስ ይሄንን ቀርጾ በቃ ፍሪ ፓለስታይን ብላ አሸበረችኝ፣ ፈራው፣ እንትን አልኩኝ፣ ተርበተበትኩኝ ምናምን ብሎ በርገር ኪንግን ደግሞ እንዴት እንደዚህ ዲስክሪሚኔሽን ደርስብኛል ምናምን ነገር ብሎ አቧራ ማንሳቱን ተከትሎ በርገር ኪንግ ሰውየውን ይቅርታ ጠይቆ አሪያናን ደግሞ አባሯታል። አሪያና ወጣ ደግሞ ይቅርታ ጠይቃለች ተብሎ ሲጠበቅ በጫና ጀለስ ወጣ ማለት ነው። ምንም ይቅርታ የምጠይቀው ነገር የለም። ፍሪደም ኦፍ ስፒች መብቴ ነው። የፈለኩትን መናገር መብቴ ነው። መብቴን ኤክሰርሳይዝ ያደረኩት ይቅርታም አልጠይቅም። ይህንን ጭፍጨፋም አሁንም ማውገዜን እቀጥላለሁ። አሁንም ፍሪ ፓለስታይን ብላለች ማለት ነው። ይህንን ተከትሎ ለእሷ በተደረገላት ፈንድሬዚንግ እስካሁን ድረስ በ3 ቀናቶች ውስጥ ወደ $100,000 አካባቢ ፈንድሬዝ እንደተደረገላት ታውቋል። የበርገር ኪንግ ሰራተኞች ሳለሪ በአመት $25,000 እስከ $30,000 ቢሆን ነው የበርገር ኪንግ ሰራተኞች እና አንድ አመት ብትሰራ ምናልባት 25,000 ወር 30,000 ልታገኝ የምትችል ልጅ በዚህ አጋጣሚ ብቻ ማለት ነው ፍሪ ፓለስታይን ብላ ድምጿን ስላሰማች ብቻ የ3 ዓመት ደሞዟን እንግዲህ በ3 ቀን ዘግታለች ማለት ነው። አላህ ሲረዝቀ እንደዚህ ነው። ሪዝቅ ከየት እንደሚመጣ አይታወቅም። ላ ነስአሉካ ሪዝቀን ናህኑ ነርዙቁክ እስከተባለ ድረስ ምንም ሀሳብ እንዳይገባ እኔ አንተን ፍለጋ እንደዚህ ስትቀጣ አርፋ ትቀመጣለች ማለት ነው። ሲስተሙ ከሰራላችሁ ኮመንት ስር ጽፉልኝ ያላችሁ። ገንዘብ ደስታን ይገዛል አይገዛም ወደሚለው ጉዳይም በስፋት ይወራል። ኡስታዞች ሁላ በዚህ ጉዳይ ላይ በብዛት ፈትዋ ይሰጡበታል። ገንዘብ ደስታ ይገዛል አይገዛም የሚል ክርክር አለ አይደል? አልማሉ ወልበኑን ዚነቱል ሐያት ዱንያ ደስታ ከመግዛት አልፎ ያስጌጣል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ካደል ፈቅሩ አየኩነ ኩፍራን ይሄ ሐሳብ ላይ በደንብ ትኩረት አድርገህ ካየኸው ድህነት ክህደት ሊሆን ቀረበ። ለምንድን ነው ድህነት ክህደት ሊሆን የሚቀርበው? በጣም አሚቅ ጅደን ነው። ቬሪ ፓወርፉል የሆነ ንግግር ነው። ድህነት በባህሪው ፕሪንሲፕሎችን እንድታጣ ያደርጋል። መርሆችን በህይወት እንደ ሰው የቆምክለትን መርህ እንድታጣ ያደርጋል። ሰዎች ባሉበት የኢኮኖሚ ክራይሲስ አማካኝነት መቀበል የማይፈልጉትን ሐሳብ ይቀበላሉ። ያላቸውን መርህን ይጥላሉ። የዚህ ጊዜ በጊዜ ሂደት ድህነት ባሪያ ያደርጋቸዋል እንጂ ካደል ፈቅሩ አየኩነ ኩፍራን የሆነ ቀን ዘይትና ሰተውት እዛ እስልምና ትቻለሁ
ዛሬ እንትን ውስጥ ገብቻለሁ ማለት ብቻ አይደለም። ይስናት ላይ እሱ ብቻ አይደለም። በጊዜ ሂደት ድህነት ባሪያ ያደርጋል፣ ለሰዎች ተገዢ እንድንሆን ያደርጋል። ቁርአን ሀብታም መሆንን አያወግዝም። we need to have a balanced approach። ገንዘብን በተመለከተ ሚዛናዊ የሆነ እይታ ሊኖረን ይገባል። ቁርአን ከሚያስተምረን ነገር መካከል አንዱ ሐዳራን መገንባት ነው፣ ሲቪላይዜሽንን መገንባት ነው። ቀደምት የነበሩ ትውልዶች በእነሱ መልክ የሚመስል ሲቪላይዜሽን ለመገንባት ሞክረዋል። እኛ ጋር ስንመጣ ቁርአን ሀብትን አያወግዝም። ለሀብት ያለን ምልከታ ግን የተንሸዋረረ እንዳይሆን ባላንስድ አፕሮች እንዲኖረን አልማል ወልበኑነ ዚነቱል ሐያቲ ዱንያ ገንዘብ እና ልጆች የዚህ ዓለም መጌጫ ናቸው ማለት ገንዘብ ደስታ ይገዛል አይገዛም የሚል ክርክር አለ አይደል? አልማል ወልበኑን ዚነቱል ሐያቲ ዱንያ ደስታ ከመግዛት አልፎ ያስጌጣል። ወጣም ወረደ ግን ቁርአን የሚቃወመው በል ቱእሲሩነ አልሐያተ ዱንያ ነው። በል ቱእሲሩነ ሐያተ ዱንያ የቅርቢቷን ህይወት አለል አኺራ ከአኺራ የበለጠ አስፈልጣላችሁ እንጂ ሚዛናዊ የሆነ ዓለም የሚሰራበትን ስርዓት ማወቅ አስፈላጊ። ገንዘብ ነፃነትን ይሰጣል። ገንዘብ በአግባቡ ከተጠቀምክበት ኢንተሌክትን ያሳድጋል፣ ማህበረሰብን ከፍ ያደርጋል ብለው ኡስታዝ ክብሮም የራሳቸውን ገንዘብ ላይ ያላቸውን አመለካከት ከቁርአን ጋር እያይዘው አብራርተዋል። ቻይና ቹንግ ቺንግ ቻኮ ቹንግ ፒታ ቻ እስላም ሳትሆኑ እንዳትሞቱ ብያቸዋል። አያቁም ብለህ ኡስታዝ አያቁም ብለህ በነገራችን ላይ መንገድ ላይ ዳዋ የሚያደርጉ ሰዎችን እኔ በበኩል የምደግፍ አይነት ሰው አይደሉም። ሰዎች እኛ ላይ በሚያዩት ነገር እና በሚያነቡት ነገር እጅግ በጣም ወደ እስልምና ለማምጣት ይጓጓሉ። ብዙ ከዛ የወጡ ሰዎች የሚያነቡ ሰዎችን ነው የምላችሁ። ከዛ የወጡ ሰዎች እንደዚህ ይላሉ። እኔ ያው ልድንበት የማልችለው የጤና ችግር አለኝ። ከሞትኩ አይቀር ሰልሜ ብሞት ብሰል አላቅም እንዴት ነው ሻሃዳ የሚያዘው? አሻሃዱ ምናምን ሊባል ይችላል። አሮን ነው እርግጠኛ ሁኜ ሳልሆን አይደለም፣ ግን በቃ ሳያው ላይክ ላኢላሃ ኢለላህ የማለት አቅሙ ከአንድ ፈጣሪ ውጭ የለም የሚለው ነገር ስላለኝ ብዙም ቆይ ሰው አይደለሁም። ራሴ ብቻ ነኝ የማውቀው፣ ማንም አያውቅም። ላይክ ቤተሰብም ብዙ ላያውቅ ይችላል። ለምን ቲክታክም አያውቅም ቤተሰብ። መሞቴ አይቀርም። መሞቴ ካልቀረ ግን ሰልሜ ልሙት በቃ አለቀ። ብዙ ጊዜ የለኝም ብዬ ስለማስብና ሰልሜ ልሙት የሆነ ሻሃዳ ማይዝ ሰው ባገኝ በቃ ሊያዝ ባለ ልክ የመቸስ ጭንቅላቴ 100% ሊያውቀው አይችልም የፈጣሪን ነገር፣ ግን ምንም ቢሆን ካየሁት ነገር እስልምና ይሻለኛል። ሰልሜ ልሙት። ይሄ ልጅ እጅግ በጣም ፍልስፍና ላይ እጅግ በጣም ጎበዝና እነሱን የሚያንቀጠቅጥ ልጅ ነው። በመጨረሻም ግን ሲጨንቀው አንድ ነገርን ብቻ እየተናገረ ነበር፣ ሰልሜ ልሙት እያለ ነው። እስልምናን አላህ ሱብሓነሁ ወተዓላ ሁሉንም ህዝብ ቢወፍቅ እጅግ በጣም ተደሳቾች ነው። ከዛ ውስጥም ደግሞ አንዱ ሻሩካሃን የህፃንነታችን የልጃችን ትውስታ የሆነው ሻሩካሃንም ወደ እስልምና እንደመጣም ይነገራል። እኔ የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። በእስልምና ውስጥ አንድ ቃል አለ፣ ሰዎች በተሳሳተ መንገድ የሚጠቀሙበት ጂሃድ። የጂሃድ ትክክለኛ ትርጉሙ ይሄ ነው። ውስጣችን ያለውን መጥፎ አስተሳሰብ እሱን ማሸነፍ፣ እሱን ለማጥፋት መታገል ነው ጂሃድ የሚባለው። መንገድ ላይ እየተንቀሳቀሱ ያሉ ንጹሃንን መግደል እሱን እስልምና ጂሃድ አይለውም። ስለ ሻሩካሃን እንዲህ ብዬ ማውራት ባልችልም ከህፃንነቱ ጀምሮ ማለትም ቤተሰቦቹ ለእስላም ናቸው የሚሉ ንግግሮችን አሉ። ነገር ግን እስልምናን ብዙዎቹ በውስጣቸው ያውቁታል፣ እውነታውን ያውቃሉ፣ ያወራሉ። ነገር ግን ወደ እስልምና ለመምጣት የሚይዛቸው ነገር በግልጽ አይታወቅም። ሁሉ ነገር ያላን ቦታ ይወስድብኛል ብለው የሚጠነቀቁ ናቸው። ፎቶ መስቀል አችልም ቤት ውስጥ ሙስሊም ቤት ፎቶ ማታየው ለዛ አላህ ክብሩን ይውሰድ ነው የሚሉት። ቤቱ ያላህ ነው ነው የሚሉት። ሙስሊም እኮ ሲቀበር ሀብታሙን ዳውን እኔ በሌላው እምነት የምጠላው በኦርቶዶክስ ከምጠላው ልንገር፣ እምነቴ ናት ኦርቶዶክስ። ያው እምነቴ የምጠላው ቀብር የኦርቶዶክስ ቀብር ያለው እንደፈለገ ይበሻቀጣል፣ የሌለው አፈር ላይ ይለብሳል። በእስልምና ከሄድክ እያንዳንድ በኬሻ ተጠቅልለ ነው አፈር ላይ የምትገባው። ሀብታሙን ድሃውን ዓለም ላይ ያለው እስልምናን ነው የምነግርህ። ዓለም ላይ ያለ እስልምና ብታመጣ በኬሻ ተጠቅልለ ሁልህም አንድ አይነት ቀብር ነው የሚደረግ። አንድ አይነት እስቲ ሂድ የኦርቶዶክስ የፕሮቴስታንት መቃብር ሂድ፣ ስተት ነው የምትሰሩት። ስተት እየሰራችሁ ነው። አፈር ለገባ ሰው በሚሊዮን የሚቆጠር እንትን የመቃብር የሬሳ ሳጥን ይገዛለታል።
ሐውልት የሚቆምለት ሀብታሙ በሚሊዮን ስንቶቹን ድሃዎችን የሚመግብ ሀብታም ስለሆነ ያደርጋል። ይሄ ገነት አይወስደው፣ ይሄ የትም አያደርሰው። ብሮ ማንነት ነው፣ የእስልምና ማንነት ነው። በዚህ ስትሞት አፈር ነው፣ ወደ አፈር ነው የምትገባው። ደሴ ወደ አፈር ትገባለህ። ማንህም ሀብታሙን ድሃ አንድ አይነት አቀባበር ነው የምትቀበረው። ይሄ ማንነት መኖር አለበት፣ በሁሉም መልመድ አለ። እውነታውን በየትኛው ማንግል ቢሆን ያውቁታል። ነገር ግን ደግሞ ይሄንን እውነታ ለመቀበል ፈቃደኛ አይደሉም። ነገሩ ገብቷቸው ደግሞ ወደ እስልምና የመጡ ሰዎች እስልምና እንዴት እንደሳበኝ ንገራችሁ። በእስልምና እውነት ነው፣ ምንም የተዘበራረቀ ነገር የለም። አንድና አንድ አላህን ብቻ ነው የምታመልክ፣ ሌላ የምታመልከው ነገር የለም። የሳበኝን ነገር ደግሞ ልንገራችሁ። በእያንዳንዱ ሰላቶች ትታጠባላችሁ። ንጽህና ነው የሳበኝ። መረዳዳት፣ መስጊድ ውስጥ ገብታችሁ ብታዩት ሲረዳዱ ትገረማላችሁ። መረዳዳት በጣም ነው የሳበኝ እና ለኡስታዝ አድርሱልኝ እንደምወዳችሁ። ኡስታዝ በጣም ነው የማከብራችሁ። ከመስጊድ ስለምፈራ ነው። አድርሱልኝ፣ ሼር ኮፒ ሊንክ እያደረጋችሁ እንደምወዳችሁ አድርሱልኝ። ሰላም አለይኩም። ደርሶና ሌሎቹ ደግሞ እስልምና ገብቷቸው መቀበልም የማይፈልጉ አሉ። አጥንቼ እስልምና እውነት እንደሆነ ባቅ ሙስሊም የመሆን ፍላጎት የለኝም። ብራዘሪ ምናምን የለም። እኔ የሆነ ለመነቃቀፍ ምናምን ልተችሽ ምናምን አይደለም፣ ግን ምን መሰለሽ ምናምን ከ1440 ምናምን ዓመት በፊት ቁርአን ላይ መልስ አለው ምናምን ለዚህ ለአሁኑ ንግግርሽ የለም። አላህ ሱብሓነሁ ወተዓላ በቁርአን ምን ይላል መሰለሽ ብራዘሪ? ወቁሊ ለሐቁ ሚን ረቢኩም ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ምናምን የለም። እና እውነቱ አላህ ጋር ነው ያለው። የፈለገ ሰው ማመን ይችላል፣ የፈለገ ሰው መካድ ይችላል ይላል ቁርአን ምናምን የለም። እና ይሄ ዓለም ላይ ያለው ወስላ ሙስሊም ምናምን ለአላህ የሚጨምርለት አንድ ነገር የለም ምናምን። እና ብራዘር አንቺ ወስላ ባለመሆንሽ፣ አንቺ ሙስሊም ባለመሆንሽ ምናምን እስልምናም አላህም ምናምን አይጎዱም የለም። እና አላህ መጀመሪያ ድሮ መጀመሪያ እኛ ከመምጣታችን በፊት ሙስሊም ከመሆናችን በፊት የለም ነፃ መብት ተሰጥቶናል። ከፈለክ ወስላ መሆን ሙስሊም መሆን ከፈለክ መካድ ምናምን። እና ብራዘሪ አንቺ ሙስሊም ባለመሆንሽ ምናምን አላህም አይጎዳም እስልምናም አይጎዳም ምናምን ልልሽ ፈልጌ ነው። ባሌን ጎዳው ብላ ቂንጫዋን ምናምን በእንጨት ወጋጅ ምናምን ካልሆነ በስተቀር ብራዘሪ ማንንም አይጎዳም። የሃይማኖት ውጭብር ምናምን ውጭባር ምናምን ለመፍጠርም ፈልጌ አይደለም። ይመችሽ ባለሽበት እንዲህ ይላል ቁርአን። ባጭሩ አጥጋቢ መልስን ለልጁ መልሱለት። አረ ወይ አረ ቲክቶክ አረ ሙስሊም በጌታስ ጮጮ ኮካና ስፕራይት ሆነች። እኛም እየጠጣን እስቲ እኛም እየጠጣን እጅግ በጣም በሚያስገርም መልኩ በዚህ ጉዳይ ላይ አላወራም ብዬ ነበር። ኮኬት ላይ የተዘመረው ዘመቻ በስፋት ነበር። አሁን ደግሞ ቪዲዮዋን ለቆባታል። ከዚህ በፊት የለቀቀችውን ቪዲዮ ፊቷን፣ በነገራችን ላይ ይሄ ቪዲዮ ዩቲዩብ ላይ አለ ይባላል። አላገኘሁትም፣ ግን ቪዲዮ ግን ደርሶኛል፣ ተልኮልኛል። ከዩቲዩብ ላይ አላገኘሁትም፣ ሰው ግን ልኮልኝ ነበር። ፊቷ ግማሹን ብቻ ላሳያችሁ፣ ግማሽ ፊቷን ብቻ አሳያችኋለሁ። ግማሹ ፕራይቬት ይሁን ተለቋል፣ ነገር ግን ፕራይቬት አደርገዋለሁ። እኔ ጋ ማሳየቱን አልፈልግም። ግማሽ ፊቷን ላሳያችሁና ኮኬት ከዚህ በፊት እንደዚህ ብላ አንዲት ልጅ ታሳሰራለች። አንድ ነገር የምጠልባችሁ በተለይ ጅዳ የምትኖሩ ጀማዓዎች፣ መዳም ቤት የምትኖሩ ሰዎች ነጃትን የማያውቃት የለም። ሁላችሁም የሰራችሁን ቪዲዮና ያለችውን አጸያፊ ቃላት ለመዳሞቻችን በማሳየት እችን ልጅ ማለት ነው በጣም አጸያፊና አላህና ረሱል ሰለላሁ ዐለይሂ ወሰለም እየተሳደበኝ ነው፣ የማይሆን ቃል እያወጣች ነው በማለት ሁላችንም የበኩላችንን ወጥተን ተናግረናል። ለእስር ቤት ማብቃት አለብን። እቺ ልጅ ተሐተል በዛ ሰዓት እቺ ልጅ የተናገረችው እጅግ በጣም ቶክሲክ ንግግሮችን ነበር። አውርተንበታል። በነገራችን ላይ ያንን ከተናገረች በኋላ ትታሰራለች። ለመታሰሯ ደግሞ ትልቁ ሚና የተጫወተችው ኮኬት ነበረች። እንደሰላችሁ ነጃት ተይዛለች። ተከልሐምድ ወለከሽኩር ሰላም አለይኩም ወራህመቱላህ። ኮኬት ካሳስተረቻት በኋላም ደግሞ እቺ ልጅ እስሯን ጨርሳ ትፈታለች። ከተፈታሽ በኋላም ደግሞ ዛሬ እሷ በወደቀችበት ማለትም ሰዎች እሷ ላይ እየዘመቱ ባለበት ሰዓት ላይ በቀሏን ለመወጣት መንገዷን ትጀምራለች። ልቅምቅም ማነሽ? ምንድነች አንቺ ኮኪ? እስከ ሰዓዋ ህዳ ድረስ አቢሲኒያ ወንድ እያንቃቃች የምትል የምታድር ሴት እኮ ናት።
ለሶሻል ሚዲያ ብቻ የምትሸፈን ምግብ ቤት ለምግብ ቤት ደግሞ ኒቃቧን ጥላ ዱቄቷን ተገልብጣ ቀጭቋ ጫማ ለብሳ የምትንዘላዘል ሴት ናት ኮኪ ማለት። ማስረጃ ላምጣልሽ እንዴ? ሲቀጥል ደግሞ በዚህ ጉዳይ ላይ እኛ የለንበትም። ነገር ግን ደግሞ ከዚህ በፊት ኮኬትን ለመዳር ጫፍ ላይ ነበር። ለመዳር ጫፍ ላይ ነበርንና ልጁ ፊቷን አይቷታል። ማለትም ኒቃቢስት ነችና አሁን ደግሞ ፊቷን ካያት በኋላ ሀሳቡን ይቀይራል ወይስ እንዴት ነው ብለው ብዙዎቹ እያሰቡ ነበር። ነገር ግን እሱ ምላሽ ኩኪ በጣም ነው የምታስጠላው ሳትሸፈን ያት ያላችሁ እዚህ ጋር ቪዲዮ ሼር ያደረጋችሁልኝ ከዛች ከመላጣ ከነጃት ቤት ማለት ነው። እዛ መላጣ ላይ እሳተ ጋሞራ ይፈንዳባትና የምቀኝነት ጥግ ያለባት ሴትዮ ቤት ይሄን ቪዲዮ ሼር የምታደርጉልኝ ሰዎች በመጀመሪያ እኔ ልነግራችሁ የምፈልገው የሰው ልጅ ውበቱ ምናምን ይሄ ፊቱ ምናምን አይደለም፣ ዋናው ልቡ ነው። በፊት አተሸፈነችም ነበር፣ አሁን ደግሞ በኒቃባ ተውባለች ከማንኛውም ሴት በላይ ማለት ነው። እንዴት ነው ምቀኝነት? እንዴት ነው የምቀኝነት ጥግ እናንተ ላይ ደረሰው? ኧረ እንደው ከየት ነው ያመጣችሁት ይሄን ምቀኝነት? በቃ አንድ ሰው ወደዳ ያሳካልህ፣ እንደው የልብህን ያድርግልህ ነው የሚባለው። ጎርጉራችሁ የምታወጡት እንዴት ነው? እንዲሁ እናንተ ምቀኝነት ከየት ነው የተሰራው? እንደው እዛ መላጣ ላይ ነጃት መላጣ ላይ እሳተ ጋሞራ ይፈንዳ። በቃ እኔ የምለው ይሄን ነው የምቀኝነት ጥግ። በጣም ኩኪ እኮ አሁን እኮ በጣም ውብ ሴት ናት። በቃ በዲኗ በሃይማኖቷ ተከባ ያለች ሴት ናት። በቃ ተውባ እንዴ አያችሁት? ኒቃብ ይሄን ያህል ያስውባል። በቃ ከዚህ የምትረዱት ነገር ኒቃብ በጣም አድርጎ ያስውባል። አትውደቅ ልወርቅ ስትል የሚጥል ሰው ብዙ ነው። ገባችሁ? እኔ ከዚህ የተረዳሁን ነገር ኩኪ የምን ጊዜውም ብራንድ ናት። በቃ ኒቃብ አምሮባታል። አንደበቷ ምርጥ ነው። የምትሰራው ነገር ሃይማኖታዊ ነው። በቃ ገባችኋ? አትቅኑ። ዞሮ ዞሮ እኔና እሷ አንለያይም። አበቃ አበደን ያዛችሁኛ። እኔና እሷ አንለያይም። ነጃት ደግሞ ማለት ነው እንደዛ አይነት ምቀኝነት ይቅርብሽ። እኔ እንደ አንድ ወንድም የምነግርሽ ነገር ማለት ነው እንደ አንድ ወንድም የምነግርሽ ምቀኝነት ይቅርብሽ። በቃ ለሰው ልጅ ደግ ነገር እሰቢ። አንቺ መላጣ ምልጥልጥ ማለት ነው። አስፈላጊ ከሆነ ማለት ነው አስፈላጊ ከሆነ መጥቼ እመጀልግሻለሁ። ሰው በጠፋበት ሰዓት ሰው ሆነ የተገኘ ጥሩ ባል ነው። እኔ ድሬካለሁ። ሌሎችም ኩኪን የሚቃወሙ ብዙዎች አሉ። እያለቀሱ ቤት ዘግተው ብሎ የሚያደርጉ ሰዎች ከነሱ ውስጥ አንዷ ኩኪ ናት። ወደዳችሁም ጠላችሁም ኩኪ መርዝ ናት። እኔ በሷ ላይ ቪዲዮ መስራትም አልፈለኩም፣ ስለሷ መጥፎ ማውራትም አልፈለኩም ነበር። ግን ታስታውሱ እንደሆነ የዛሬ ስንት ዓመት ነበር ነጃትን ከዙዙ ጋር ሆኖ ሚዲያ ላይ ያዙ እንዲቀቁም ብሎ ነጃትን አሳስሮ ህይወቷን ያበላሹት እነማን እንደሆኑ ታውቃላችሁ? የፈጠራት ፈጣሪ መቅጣት ያለበትን እሷ በዚህ ምድር ላይ ፈራጅ ቆራጭ ሆና ይታችን ህይወቷን ያበላሸችው አንዷ ኩኪ ናት። ለምንድን ነው የሚታሽቃብጡት? መርዝ ናት። ሰው የዘራውን ነው የሚያጭደው። አሁን ላይ ስለ ልቦና በጣም እንትን እየደረሳት ያለው በምን ተነሳ እንደሆነ ታውቃላችሁ? ከዚህ በፊት በአይታችን በነጃት ላይ ያደረሰችው ነገር ነው። ነጃችን አሳስራ እንደዛ አይነት ቪዲዮ ነበር የሰራችው። ወንደሰላችሁ ነጃት ተይዛለች። ለከልሐም ወለከሽኩር ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው አንድ ሰው እህቷን አሳስራ እህቷ ታስራ እንኳን ተሳላችሁ እያለች እዚህ ከመጣ እቺ ኢባብ እኮ ናት። እናቴን ኢባብ ናት እቺ ሴት። አስቃባችሁላ ሰርታት በላ ብራውን ሰጣችኋል፣ ግን ለማኝ ብያታለሁ። ሰው እንዲህ ነው ጤና እያሉ የሚለምነው። አይፎን ስልክ ይዘሽ ልትለምኛለሽ? አይፎንሽን ሽጪና ነገር በግቢ። ከቻውታው ራሳችንን እናውጣና የራሳቸው ችግር እዛችሁ ይፈታቱ ብለን ወደ ጎረቤታችን ጉዳይ ተመለስን። በልጅነታችን እንደዚህ ቀርታችሁ ታውቃላችሁ ወይ? ሙፍረደ ጨነቀው። ሳይሆን ኧረ ትችላለች በል እሺ። ሕሩፉን ሂጃኢን ሙፍረደ
مفردة تشلال مفردة 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 مفرة مفرة مفربل مفرة مفرة مفربل ايش مفردة مفردة لا دولا الشلم يبلال مفردة 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 ايش بل በነገራችን ላይ በዚህ ቁርአን የምታስቀሩ ሰዎች ሐርፍ ችግር የለውም። እስቲ ዝም በላችሁ ያለ ሐርፍ እንደዚህው አስቀሯቸውና ቁርአኑን እናሱ ኮንትሮል ካረጉት በኋላ ቁርአኑን ካወቁት በኋላ ሐርፍ ለማስተካከል እጅግ በጣም ጥቂት ቀናት ወራት ሳይሆን በቀናት ውስጥ ሐርፋቸውን ሊያስተካክሉ ይችላሉ። ወቲልከል አያም ኑዳዊሉሃ በይነ ናስ በኢትዮጵያ ውስጥ ቀናት ሊለዋወጡ እንደሆነ ሰማ። አርብ የዕረፍት ቀን እንዲሆን ጥያቄ ቀረበ። በአሁኑ ወቅት የተካሄደ ባለው የሀገራዊ ምክክር ጉባኤ ላይ የእስልምና ሃይማኖት ተወካዮች አርብ የዕረፍት ቀን ይሁን የሚል ምክረ ሐሳብን አቅርበው ቄሱ በዚህ ጉዳይ ላይ ምን ይላሉ? እሱ የአባቶቻችን ነገር ብለው እንደማይቃወሙ እንግዲህ ማስረጃዎችን ማቅረብ አለብን ብለን ማስረጃዎችን ለማቅረብ ሞከረ። እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ ሴሌል ሉና ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው፣ ዘጎድ ኦፍ ሄቨን ኤንድ ዎር የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው፣ ዘጎድ ኦፍ ተንደር የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም። ፍሪጋ the goddess of beauty and marriage የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀየር? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይህንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይህን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘጎድ ኦፍ ጌትስ ኤንድ ዶርስ ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻው አይደለም እንዴ? መካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆነ የምትመጋገብበት ነው፣ እኩል 12 ነው። ሚያዚያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁን ጁኖ ነው፣ ጁኖ ናት፣ እቺ ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው፣ በራሱ በልደቱ ወር ያሰየማል። ግለሰብ። ነሐሴ ኒስ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት። አዝረዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያ ሁሉ ደም የትኛው? ይህን ሁሉ እኮ ለመጠበቅ ይመስለኛል አይደለ? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይህንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀንቄር ወራት ቀንቄር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት፣ አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው። እነዚህ ሁሉ ጣዖታትን ከምናመልክ እንግዲህ ይሻለናል እንግዲህ ወደ ትክክለኛው አቆጣጠር ብንመለስ ብለን እኛም ጥያቄ አቅርበናል። ለዚህ ጥያቄያችን መልስ ያገኛል የሚለውን አብረን እንመለከታለን። እጅግ በጣም አስገራሚ ወደ ሆነው ጉዳይ ስንመለስ ደግሞ ግብረ ሰዶማዊነትን እናገኛለን። በዚህ ነገር ብዙ ጊዜ እስልምናን የሆኑ ሰዎችን ሰድበው ነበሩ። በዚህ ምክንያት ያ ነገር ግን በውሸት ቢሆንም መናገሩ ቢያሳፍረንም በነሱ ቤት ደግሞ ቀጥታ ከነሱ አፍ ላይ ሰምተናል። ቅዳሴ እየቀደሰ በቴክስት
እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንም ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየ ነው። ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደ ኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ነው የምታገኘው። የተወሰኑ አካላት አሉ በስነ ስርዓት በሚያሳዝን ሁኔታ ወንድ ልጆችን ለትልቅ ባለሀብቶች የሚሸጡ በስነ ስርዓት ይሸጣሉ። አንድ የሚገንዘብ ምንጫቸው ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ ሆነ ብለው እንዲጠቁ የሚያደርጉ አካላት አሉ። ስለዚህ ጉዳዩ በጣም ሲሪየስ እና ሰፊ የሆነ ነገር ነው። እያንዳንዱ ሰው በጥልቀት ይህንን ነገር አይቶ ዳር የማያደርስ ከሆነ ይሄ በተወሰነ ሰው ትግል የተወሰነ ሰው ሩጫ የሚያቆመው ጉዳይ አይደለም። ስለዚህ ለመናገር ያህል እስከ ባለስልጣናት ድረስ የተወሰኑ ግለሰቦች ናቸው ዞሮ ዞሮ ትልልቅ ባለሀብቶች ቤተክርስቲያንን እናገዝ እንርዳ በሚል ይቀርባሉ። ግን ዋናው ዓላማ እነዛ ሰዎች የሆቴልና የምናምን ባለቤቶች ናቸው። ለነሱ ብቻ ሆቴሉ እየዘጉላቸው ቅድም ብሬ ነክቶታል። ከኋላ አምልኮ ሁሉ አለው። ይሄ አሁን ክርስቲያን ብቻ ክርስቲያን ናቸው ምናምን አይደለም። አምልኮ አለው የምንልበት ምክንያት ሰኔ 30ን ቆጥረው ይገናኛሉ። ያን ቀን በስነ ስርዓት ትንሽ ልጆችን መስዋዕት የሚያደርጉበት ቀን ነው። ሰምተናል፣ አንፈርድም። የራሳቸው ጉዳይ ብዙ ነገሮችን ከነሱ አፍ ከነሱ ሰዎች እየሰማን ነበርን። እስልምና ከዚህ ሁሉ ነገሮች የጠራ አንዲትም ነገር እንደዚህ አይነት ነገሮችን ከእስልምና ላይ ሰምተን የማናውቀው እኛ ራሳችን እናውቃለን። ነገር ግን አዲስ አበባ ውስጥ እንደዚህ አይነት አዲስ አበባ ውስጥ እንደዚህ አይነት መስጊድ አለ ብላችሁ ምን ያህሎቻችሁ ናችሁ የምታምኑት? ማለት እንደዚህ አይነት እኔ ኢትዮጵያ ላይ አላየሁም። የለ እንደዚህ በቃ ያስደነግጣል ስታየው። ትልቅ እኮ ሆኖ አይደለም ይሄን አስፋልት ከዛ ስትወጣ ቆምን እኮ ማለት አስፋልት ላይ ቆም። አዎ ወላሂ አላህ ይጨምር። ትልቅ ሆኖ አይደለም። አሚን ያ ረበል ዓለሚን። እዚህ ላይ የተሳተፉትን በሙሉ አልፍ ጀዛ ይክፈላቸው። ትልቅ ሆኖ ሳይሆን እንትን አለ የሆነ ሃይባ አለ የሆነ የሚሰማህ ነገር የሚፈጥርብሽ ስታየው የሚፈጠር ሱብሃንአላህ የኔ ጌታ አላህ የረበል ዒዛ። ከለሩም በቃ አረንጓዴ በነጭ መሆኑ የመዲና ያለ ምክንያት አይደለም። ይሄ ከለር አረንጓዴ ወላሂ የመዲና ቁባ በቃ እንደዛ አይነት ስሜት ነው የሚፈጥርብሽ። አላሁ አክበር። በተለይ ደግሞ ከአስፋልቱን ከላይ ስትመጪ ልክ እንዲህ ስትመጣ ርቀት ስታየው ድንግጥ ነው ፊት ለፊት ከላይ ደግሞ ሆነ ታየዋለህ አዲስ አበባን ሙሉ ደግሞ አዲስ አበባ ደግሞ ቪው አስቢው። ሱብሃንአላህ ይተምም على خير በጣም እንደው አላህ Subhanahu Wa Ta'ala በخير በጣም የሚያልቀር እንደው ስም የጀዛህን አላህ Subhanahu Wa Ta'ala ይክፈል። ኡስታዝ አብዱል ፈታህ በረህመቱ የኔ ጌታ ወዶ ይቀበለው። አሁንም ጨምሮ ጨማምሮ የበለጠ ኸይር የሚሰራበትን በር ይክፈትልን። እዚህ ላይ የተሳተፉት በሙሉ ወዶ ይቀበላቸው። ሱብሃነል ኻሊቅ ማለት እኛ እንደ ሰው እንኳን እንዲህ ስትደሰት አላሁ ረቡል ዒዛ ይደሰትበት በረህመቱ በእዝነቱ። መን በና ሊላሂ መስጂደን በነ አላሁ ለሁ በይተን ፊል ጀና ያሉት የኛ ውድ ነቢ ዓለይሂ ሰላቱ ወሰላም ያንን ደረጃ በረህመቱ አላህ ይወፍቃቸው ሱብሃነሁ ወተዓላ። ማሻአላህ አላህ ይጨምር። ጀዛህን አላህ ይክፈል። የአላህን ቤት እንደዚህ አሳምሮ መስራት ወላሂ እድለኝነት ነው። ናም አላህ ሱብሃነሁ ወተዓላ ይጨምር። ሰው ቤት በቃ የአላህን ቤት መስራት እድለኝነት በጣም መታደል መመረጥ ይጠይቃል። በረህመቱ በእዝነቱ አላህ ሱብሃነሁ ወተዓላ ይደድልን። በደንብ እንግዲህ ገብተን እናየዋለን። ወደ ውስጥ ያለውን እናየዋለን። እታች እንወርዳለን ኢንሻአላሁ ተዓላ። አንተም ጀዛህን አላህ ሱብሃነሁ ወተዓላ ይክፈል። መስጊዱ መሀል አዲስ አበባ ላይ የሚገኝ የዑመር ኢብኑል ኸጣብ መስጂድ ተብሎ ይጠራል። ይህን መስጂድ ብዙዎቻችን አናውቀውም። እኔም በአካል ሂጄ አላውቅም። ለመሄድ ግን የሄድኩ ቀን ግን እናንተን ይዤ ነው የምሄድ። እናንተን ጥዬ እኔ የትም አልሄድም። አንቺ ግን ያለኔ አንተ ግን ያለኔ ብዙ ቦታዎች አውቃለሁ እኮ ሲጀመር። ወዳችኋለሁ።